አይ አቤላኛ አስመሳይኛ ቀዳዳ ማስመሰል ትችላለህ አይደል እንዴ? ሄርሜላ ወዴት ነው የጠፋች? ባክ ዛሬ መታ አብርሽን ወቀሳ መጣ። አረ ምን ጉድ ነው አንተ አይደለ እንደ ልጅቷን ጎትታ ወደ አብርሽ ህይወት እያመጣ ማለት ነው። አብርሽ እኮ የራሱ ህይወት ነበረ። ገባ አይደለ? ባለትዳር የሆነ ወንድን ወይዛ ያመጣ ወደ ህይወቱ ገባ አይደለ? አሁን ሄርሜላ የፈለገችውን ብትሆን እንደዚህ አይነታ ሴት አታሳዝንኝ። እውነቱን እንንገራችሁ ጋይስ፣ ምን አይነት ጅላጅል ነው ይሄ ደግሞ? ሲጀመር አንተ የአብርሽ ጠላት ነው ጌታ። የሁለቱም ትዳር ማትፈልግ ሰው ነው። ወይም በሩታ ትቀናለ ወይም በአብርሽ ትቀናለ። አውቃውን እዚህ ጋር መታ ታስመስላለ። ጅላጅል ለምንድን ነው ሄርሜላን ታዲያ ለራስ አታደርግ? አንተ እኮ የራስ ህይወት የለም አይደለ? ሄርሜላ ጥሩ ሰው ከሆነች ምርጥ አፍቃሪ ከሆነች ለምንድን ነው ለራስ አታደርግ? ጉድ እኮ ነው። ሰላም ሰላም ቤተሰብ ተመልሼ መጥቻለሁ። እንግዲህ ይሄን ቪዲዮ ከተመቻችሁ ላይክ አድርጉ ይህን ውዶች ማለት ነው። እግዚአብሔርን ገርሞኝ እኮ ነው ይህን ቪዲዮ ልሰራ የመጣው ማለት ነው። እና ማለት የአቤል ነገር ገርሞኛል። እውነት አንተ ለአብርሽ አስባ ነው? ሄርሜላ ምርጥ አፍቃሪ ናት እንዴ? አብርሽ እሺ ባለትዳር ባይሆን ሩታና አብርሽ ቢፋቱ ከተፋቱ በኋላ ብትመጣ እኮ ሄርሜላ ምንም ችግር የላቱም። ገባ አይደለ? እሷ እኮ ሁለቱ ልክ እንደተጣሉን የመጣችው እሷ አይደለችም እንደዚህ ደረጃ ላይ ያደረሰችው። አንተ መታ ሄርሜላን ልቧን ሰበርካት፣ እንደዚህ ያደረካት፣ አብርሽን ወቀሳ መጣ እንደጨራሽ። ለምንድን ነው ለራስ አታደርጉ ታዲያ? አንተ ጅላጅል፣ አንተ ያስመሳይ ማለት ነው። ሄርሜላ ምን አይነት ገንዘብ ሰጥታ ነው በዚህ ልክ ለሄርሜላ ሽንቴ ብርንዳና አልክ? ለምንድን ነው አታገባትም ታዲያ? ጉድ እኮ እኔ እኮ ቀደም ብዬ ቪዲዮ ሰርቻለሁ። ሄርሜላ ተስፋ ቆርጣለች በአብርሽ ብዬ እኮ ቪዲዮ ሰርቼ ነበረ። ቪዲዮ ከሰራ በኋላ አቶ አቤላ ቪዲዮ ለቀቀ ማለት ነው። ምን ጉድና አንተ ያስመሳይ ማለት ነው። አንተ አይደለ እንደ ልጅቷን ጎትታ ወደ አብርሽ ህይወት ያመጣ ማለት ነው። ሲጀመር እሷ እኮ ለጓደኝነት ነው የቀረበች፣ በምንም አይደለችም የመጣች ወደ አንተ ህይወት ለጓደኝነት ነው። አድናቂ ሆና ነው የመጣች ብላ አይደል እንዴ? እሷም 400,000 ሳፕራይዝ ያደረገችው አብርሽን። አሁን መልሳ ምርጥ አፍቃሪ ናት፣ ለአንተ ጥሩ ነበረች ምናምን ነበረች። በቁሳቁስ እኮ ነው አብርሽን ወደ ራሷ ለማድረግ የፈለገችው ማለት ነው። ባለትዳር መሀል ነው የገባችው ሄርሜላ ማለት ነው። ስትፈልጋ ገደል ትግባ ሄርሜላ ማለት ነው። እግዚአብሔር እንደዚህ አይነት ሴት እኔ ምንም አታሳዝንኝም። አንተ ቀዳዳ ማለት ነው። አቤላ የሚባል ሰውዬ አንተ እኮ በሁለቱም ትዳር ስለምትቀና ነው። ለዛ እኮ ነው አብርሽና ሩታን ለመለያየት የመጣ ማለት ነው። አንተ ጅላጅል፣ እድሜ ለአብርሽ በላውሽ። አብርሽን እኮ ወደ ሚዲያ ያመጣ ምስኪን ልጅ ሆና ነው የመጣ። አሁን ዛሬ ላይ ግን ገንዘብ አገኘ፣ በአብርሽ ተለወጥክ፣ በሩታ አደክ፣ የሩታን እጅ በላ። መልሳ እኮ ነው የሩታን እጅ የነከስከ ማለት ነው። አንተ ያስመሳይ ማለት ነው። ደግሞ ሰው ነው ታወራለ። ጅላጅል አብርሽ የልጅ አባት መሆኑ ራሳ እንዴ? አንተ ሚስትን ፍታና ሄርሜላን አግባ፣ ወይስ ሁለት ሚስት ያግባለ ነው የፈለግ? አሁን አብርሽን ወቀሳ የመጣ እንደ ሄርሜላ ሰው መቼም አታገኙም። መልሳ ደግሞ ወደ ሄርሜላ ህይወት እንደማትመጣ እርግጠኛ ነን። ኧረ እባክህ ከዚህ በፊት አንተ ከዚህ በፊት የአብርሽ ጠባቂ ነበርክ እንዴ? አብርሽ እኮ ነው ወደ ሚዲያ ያመጣ ካንተም ማለት ነው። ጅላጅል በእርግጥ በአቤል ተብዮ ማለት ነው ቤተሰብ በአብርሽና በሩታ ህይወት ስለሚቀነው ነው ብዬ የተረዳው ማለት ነው። በዚህ ልክ ሽንቱን ገትሮ ለሄርሜላ ሲናገርላት እኔ ገረመኝ። ጌታን ነው የምላችሁ። ምን አይነት አስመሳይ ሰውን አንተ ጅላጅል፣ ሲያስጠላ። የራሴ ህይወት የለም እንዴ? የሰውን ህይወት ለመበጥበጥ ሁለቱን ትዳር አፋትታ እንግዲህ ሄርሜላና አብርሽን ለማጋባት ነው ጎንበስ ቀና ያልክ ያለው ማለት ነው። እንደዛ ነው የተረዳው ጋይስ። አንተ ወንድ አልጫ ማለት ሴታ ሴት ሲያስጠላ እንዴ! ራስ አምጥታ መታ አሁን ዛሬ ትወቅሳለህ እንዴ? ሸይም እኮ ነው። ለምን ራሷን ታጥፍ? ምን አገባ አብርሽ ታዲያ? አብርሽ እኮ ሳይፈልግ ነው በግድ ልጅቷን ጎትታ ወደ ህይወቱ ያመጣ ማለት ነው። አብርሽ የራሱ ህይወት አለ። እድሜ ለአንተ ማለት ነው። አሁን አፍ ያለ ታወራለህ ጅላጅል። ለምን ለራስ አታደርገው? አግባት። እሺ ጉድ እኮ ነው።